የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከጀሞ ኮንዶሚኒየም እስከ ፒያሳ ልዩ መንገድ ሊሰራ መሆኑ ተገለጸ። የጂንካውን አዲስ ወረርሽኝ የዓለም አቀፍ ድርጅት ገባበት። በኢትዮጵያ ሴቶች ብሔራዊ ቡድን ላይ የተሰማው አስደንጋጭ ጉዳይ እያነጋገረ ነው። የውጭ ትምህርት ቤቶች ላይ አስገዳጅ ደንብ ይፋ ተደረገ። ኢራን 2 ኢትዮጵያውያንን ማሰሯ ተሰማም። ዘራፊዎቹ በቁጥጥር ስር ዋሉ። እንዲሁም በሌላ ሀገር ስለሞቱት የቱርክ ወታደሮች እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በኢትዮጵያ የሴቶች ብሔራዊ ቡድን ላይ የተሰማው አስደንጋጭ ጉዳይ እያነጋገረ ነው። መሸፋፈን አያዋጣም ያሉት ጋዜጠኞቹ የሴቶች ብሔራዊ ቡድን አባላት ተመሳሳይ ጾታ ግንኙነት በከፍተኛ ደረጃ መድረሱን የስፖርት ጋዜጠኞቹ ግርማቸው እንየውና ሶፎንያስ እንየው ገልጸዋል። የድርጊትም በሴቶች ብሔራዊ ቡድን ውጤት ላይ እንዲሁም የተጫዋቾቹ ብቃት ከዕለት ዕለት እያሽቆለቆለ እንዲሄድ አድርጓል ብለዋል። የዚህም ድርጊት የቪዲዮም የድምፅ መረጃዎች እጃችን ላይ ይገኛልን ብለዋል ጋዜጠኞቹ ይህንን ጉዳይ ይታረማል ብለን ብንጠብቅም በከፍተኛ ሁኔታ መሰራጨቱ ይፋ ለማድረግ ተገደናል ብለዋል። ነባር የብሔራዊ ቡድን አባላት ጀማሪ የብሔራዊ ቡድኑን ተጫዋቾች ወደዚህ ልምምድ እንዲገቡ እያደረጉ ነው ማለታቸውን የኔታ ቲዩብ ዘግቧል። የውጭ ትምህርት ቤቶች ላይ አስገዳጅ ደንብ ይፋ ተደረገ። የውጭ ትምህርት ቤቶች 30% ከሀገራቸው መንግስት ድጋፍ ማረጋገጫ እንዲያቀርቡ የሚያስገድድ ረቂቅ ደንብ ይፋ ተደርጓል። ትምህርት ሚኒስቴር በኢትዮጵያ ውስጥ የሚንቀሳቀሱ መንግስታዊ ያልሆኑ የትምህርት ተቋማት የሚመሩበትን አዲስ ረቂቅ ደንብ ማዘጋጀቱን ያስታወቀ ሲሆን ረቂቁ በተለይ በውጭ ሀገር ማህበረሰቦች ለሚቋቋሙት ትምህርት ቤቶች አስገዳጅ መስፈርቶችን አኑሯል። ካፒታል የተመለከተው ረቂቅ ደንቡ እንደሚያስገድደው በውጭ ሀገር ማህበረሰብ የተቋቋሙ ትምህርት ቤቶች ከጠቅላላ በጀታቸው ውስጥ 30% የሚሆነው ከሀገራቸው መንግስት ድጋፍ ማግኘታቸውን የሚያረጋግጥ ሰነድ ማቅረብ ይኖርባቸዋል። ቀሪውን 70% ደግሞ ራሳቸው መሸፈን የሚችሉ መሆናቸውን የሚያሳይ ማረጋገጫ እንዲያቀርቡ ግዴታ ተጥሏል። ይህ የፋይናንስ ማረጋገጫ በኢትዮጵያ የውጭ ጉዳይ ሚኒስቴርና አግባብ ባለው የሰነዶች ማረጋገጫ ባለስልጣን ተረጋግጦ መቅረብ እንዳለበት ደንቡ ያመለክታል። ሚኒስቴሩ ይህንን መስፈርት ያኖረው በኢትዮጵያ ውስጥ የሚንቀሳቀሱ ዓለም አቀፍ ትምህርት ቤቶች የፋይናንስ መረጋጋትና አስተማማኝነት ለማረጋገጥ ያለመ እንደሆነ ይጠበቃል። በዚህ ለትምህርት ማህበረሰቡና ባለድርሻ አካላት አስተያየት ክፍት በተደረገው አዲሱ ረቂቅ ደንብ መንግስታዊ ያልሆኑ የትምህርት ቤት ተቋማት የሀገሪቱን የትምህርት ህግ፣ የመምህራን ብቃት፣ የተማሪዎች መብትና የትምህርት ደረጃን ጨምሮ ሌሎች ተያያዥ ህጎችን ማክበር ይጠበቅባቸዋል። በዚህ ደንብ ላይ እንደተገለጸው ተቋማቱ የራሳቸው የሆነ የገንዘብ ምንጭ ከተማሪዎች ክፍያ፣ ከስጦታ ወይም ከኢንቨስትመንት ትርፍና ነፃ አስተዳደር ያለው ድርጅታዊ አወቃቀር ሊኖራቸው ይገባል። ረቂቅ ደንቡ ላይ ሚኒስቴሩ ተቋማት ሊያስከፍሉት የሚችሉትን የትምህርትና ሌሎች አገልግሎት ክፍያዎችን ጣሪያ በተመለከተ መመሪያ እንደሚያወጣና በየ3 ዓመቱ እንደሚያስተካክል ደንግጓል። የክፍያ ጭማሪ ለማድረግ ከ3 ወራት በፊት ተጠቃሚዎችን ማወያየት እንደሚኖርባቸው ያስገድዳል። መንግስታዊ ያልሆኑ የአጠቃላይ ትምህርት ተቋማት ሚኒስቴሩ በሚያወጣው የጊዜ ሰሌዳ መሰረት እንደገና መመዝገብ እንዳለባቸው የተገለጸ ሲሆን ተቋማት የልዩ ፍላጎት ላላቸው ተማሪዎች ምቹ ሁኔታ መፍጠርና ተማሪዎቻቸው ከአንደኛ ክፍል ጀምሮ የትምህርት የምክር አገልግሎት ማግኘታቸውን ማረጋገጥ እንዳለባቸው አስታውቋል። ትምህርት ሚኒስቴሩ አዲሱ ደንብ የመንግስታዊ ያልሆኑ ትምህርት ተቋማትን ምዝገባ፣ እውቅናና ቁጥጥር በአጠቃላይ ትምህርት አዋጅ ቁጥር 1368/2017 መሰረት የሚያከናውን መሆኑን በግልጽ አስረድቷል። ዘራፊዎቹ በቁጥጥር ስር ዋሉ። ከአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት 2.5 ሚሊዮን ብር በላይ የዘረፉ ወንጀል ፈጻሚዎች በቁጥጥር ስር ውለዋል። ተጠርጣሪዎቹ ወንጀሉን የፈጸሙት ከሌሊቱ 7 ሰዓት ገደማ ጥቅምት 6 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የመካኒሳ ቅርንጫፍ ጽሕፈት ቤት ውስጥ ነው። ቅዱስ ኃይለ ኢየሱስ፣ ዮናስ ግርማይ፣ ኤርሚያስ ሰንበትና ኪሮስ ግርማይ የተባሉ ወንጀል ፈጻሚዎች ከድርጅቱ የጥበቃ ሰራተኞች ጋር ተመሳጥረው የድርጅቱን ካዝና በፌሮ ብረትና በሌሎች መርጃ መሳሪያ በመፈልቀቅ 2,597,635 ብር በመዝረፍ በሰሌዳ ቁጥር ኮድ 2C አዲስ አበባ 71417 ቪትስ እና
ሚኒባስ ተሽከርካሪዎች በማዳበሪያ ጭነው ይሰወራሉ። የወንጀሉ መፈጸም መረጃ የደረሰው የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የክትትልና ኦፕሬሽን ክፍል ከወንጀል ምርመራ ክፍሉ ጋር በመቀናጀት ባደረጉት ክትትል ወንጀሉ በተፈጸመ በሁለተኛው ቀን ወንጀል ፈጻሚዎችን እስከ 2 ተሽከርካሪዎች በቁጥጥር ስር በማዋል 569595 ብር ማስመለሱን አስታውቋል። ፖሊስ አስፈላጊውን ማስረጃ በማሰባሰብ በወንጀል ፈጻሚዎቹ ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ፈጣን ችሎት ምድብ ክስ ተመስርቶባቸው ጉዳያቸው በመታየት ላይ መሆኑን መምሪያው ጨምሮ ገልጿል። በዚህ የወንጀል ድርጊት ላይ የተሳተፉ የጥበቃ ሰራተኞች የጥበቃ አገልግሎት በሚሰጥ ተቋም አማካኝነት የተቀጠሩ እንደሆነ ፖሊስ አስታውቋል። ኤጀንሲዎች ሰራተኞችን ሲቀጥሩ ተገቢውን ጥንቃቄ ሊያደርጉ እንደሚገባ ያሳሰበው ፖሊስ ተጠያቂነት እንደሚያስከትል ሊያውቁ ይገባል ብለዋል። ከጀሞ እስከ ፒያሳ ልዩ መንገድ ሊሰራ መሆኑ ተገለጠ። በአዲስ አበባ ከተማ ለኤሌክትሪክ ባስ አገልግሎት የሚውል ፈጣን መንገድ ሊገነባ እንደሆነ የአዲስ አበባ ከተማ መንገዶች ባለስልጣን ነው የገለጸው። በአዲስ አበባ ከተማ መንገዶች ባለስልጣን የኮሚኒኬሽን ጉዳዮች ዳይሬክተር አቶ ኢያሱ ሰለሞን እንደገለጹት ፈጣን መንገዱ በአዲስ አበባ ከተማ መንገዶች ባለስልጣንና በአዲስ አበባ ትራንስፖርት ቢሮ በጋራ የሚገነባ ነው። መንገዱ 15.64 ኪሎ ሜትር ርዝመት ይኖረዋል። ፕሮጀክቱ 20 ዘመናዊ ጣቢያዎችና 12 ተጨማሪ አገልግሎቶች የያዘ ነው ብለዋል። ፕሮጀክቱ በቀን 400,000 የሚደርሱ መንገደኞችን ማስተናገድ የሚችል መሆኑን ገልጸው በየመዳረሻዎቹ ከ1 እስከ 15 ደቂቃ ባለው ጊዜ የሚደርስ መሆኑን አስታውቀዋል። የፕሮጀክቱ አጠቃላይ ርዝመት ከፒያሳ እስከ ጀሞ 3 ኮንዶሚኒየም ያሉትን መንገዶች የሚሸፍን ሲሆን ወጪውም የከተማው አስተዳደር እንዲሁም በአጋር ድርጅቶች እንደሚሸፈን ነው የተዘገበው። የጂንካውን አዲስ ወረርሽኝ የዓለም ጤና ድርጅት ገባበት። በደቡብ ኢትዮጵያ በቫይራል ሄሞሬጂክ ፌቨር ወረርሽኝ የዓለም ጤና ድርጅት ፈጣን ምላሽ ሰጠም። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል በተፈጠረ የቫይራል ሄሞሬጂክ ፌቨር ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልላዊ ጤና ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። የጤና ባለሙያዎችን ጨምሮ 8 ሰዎች በቫይረስ ሊያዙ እንደሚችሉ ተዘግቧል። WHO ለዚህ ወረርሽኝ ምላሽ ለመስጠት አስቀድሞ የሚከተሉትን እርምጃዎች ወስዷል። 1. ባለሙያዎች፣ መድኃኒቶችና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ ወደ ተጎዱ ከተሞች ተልኳል። 2. በወረርሽኙ የተጎዱ ማህበረሰቦች ውስጥ ንክኪን የመከታተል ስራን ድርጅቱ ይደግፋል። 3. ሊኖር የሚችለውን ድንበር ዘለል ስርጭት ለመከላከል ከደቡብ ሱዳን WHO ቢሮ ጋር በቅርበት እየተሰራ ነው። 4. የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ እንዳስታወቁት ለአስቸኳይ ድጋፍ እንዲውል 300,000 የአሜሪካን ዶላር ከWHO የአደጋ ጊዜ ፈንድ ለኢትዮጵያ ተለቋል። ድርጅቱ እንዳስፈላጊነቱ ድጋፉን ለማሳደግ ዝግጁ መሆኑንም ገልጿል። የWHO ኃላፊዎች የኢትዮጵያ ጤና ባለስልጣናት መረጃውን በወቅቱ በማጋራታቸውና ፈጣን ምላሽ በመስጠታቸው ምስጋናቸውን ያቀረቡ ሲሆን የዓለም ጤና ድርጅት ሙሉ ድጋፍ እንደማይለያቸው ቃል ገብተዋል። ኢራን 2 ኢትዮጵያውያንን ማሰሯ ተሰማ። በኢራን 2 ኢትዮጵያውያን የሰሩበትን ገንዘብ ተከልክለው በእስር ላይ መሆናቸው ተሰምቷል። ዓለም አቀፉ የትራንስፖርት ሰራተኞች ፌዴሬሽን ባወጣው መግለጫ በእነዚህ ኢትዮጵያውያን ጉዳይ የተፈጠረው ችግር በአስቸኳይ መፍትሄ ማግኘት እንዳለበት አሳስበዋል። 2ቱ ኢትዮጵያውያን በኢራን በተመዘገበው ኤፍ ዳርጋን 13 በተሰኘ አሳ ማጥመጃ ጀልባ ውስጥ ይሰሩ እንደነበር መግለጫ ጠቁሟል። በሙያቸው አሳ አጥማጅ የሆኑት እነዚህ ኢትዮጵያውያን በኢራን ውስጥ ባንደር አባስ ወደብ ላይ ይህንን ስራ ለማከናወን የተቀጠሩት በዲሴምበር ወር 2024 እንደነበርም አውስቷል። በጀልባው ላይ ለ9 ወራት ያህል የሰሩ ቢሆንም ከዚህ ውስጥ የ9 ወር ደሞዛቸው እንዳልተከፈላቸው የተጠቀሰው ፌዴሬሽኑ ክፍያቸው በወር $200 በመሆኑ በአጠቃላይ $1,800 ሳይከፈላቸው መቅረቱን አስታውቋል። ኢትዮጵያውያኑ በዚህ ድርጅት ውስጥ የተቀጠሩበት ደሞዝ በራሱ በዓለም አቀፍ ደረጃ ለመርከብ ሰራተኞች መከፈል ካለበት ዝቅተኛው ክፍያ በታች መሆኑን አስረድቷል። የፌዴሬሽኑ የአረብ እና ኢራን አካባቢ አስተባባሪ የሆኑት መሐመድ አራቼድ ሲናገሩ ድርጅቱ ያቀረበላቸው ደሞዝ ዘመናዊ ባርነትን የሚያሳይ ነው። በኢራን ባንዲራ ስር የሚንቀሳቀሰው ይህ ድርጅት የእነዚህን ስደተኛ አሳ አጥማጆች ጉልበት ከመበዝበዙም በላይ ሰብአዊ መብታቸውንም እየጣሰ ይገኛል ብለዋል። 2ቱ ኢትዮጵያውያን አሳ አጥማጆች ሲሰሩበት ከነበረው ከዚህ ጀልባ ላይ በግዳጅ እንዲወርዱ ከተደረጉ በኋላ በአሁኑ ወቅት በቡሽር ከተማ ውስጥ በእስር ላይ ይገኛሉ። የታሰሩበት ቦታ ደግሞ የቀጠራቸው ድርጅት መጋዘን መሆኑን ያስታወቀው ፌዴሬሽኑ ድርጊቱን አጥብቆ እንደሚቃወም አስታውቋል። በመሆኑም ከስር ተለቀው የሰሩበት ደሞዝ ተከፍሏቸው ደህንነታቸው በተጠበቀ ሁኔታ ወደ ሀገራቸው እንዲመለሱ እንዲደረግ ጥሪ ያቀረበው ፌዴሬሽኑ የሚመለከታቸው የኢራን ባለስልጣናት አስፈላጊውን ትብብር እንዲያደርጉም አሳስበዋል።
ቱርክ 20 ወታደሮቿ በጆርጂያ መሞታቸውን አረጋገጠች። ቱርክ በጆርጂያ የጦር ሰራዊት አውሮፕላን ተከስክሶ 20 ወታደሮቿ መሞታቸውን አረጋግጣለች። በአዘርባይጃን ድንበር አቅራቢያ በጆርጂያ የተከሰከሰው የቱርክ ንብረት የሆነው ሲ-130 ወታደራዊ ጭነት አውሮፕላን ላይ ተሳፍረው የነበሩ 20 ሰዎች መሞታቸውን የቱርክ መከላከያ ሚኒስቴር አስታውቋል። መርማሪዎች የአደጋውን መንስኤ በቦታው በመገኘት እየመረመሩ ይገኛል። ይህ ማረጋገጫ ከአንካራ የተሰጠው ሮብ ዕለት ሲሆን አውሮፕላኑ በአቅራቢያው ከምትገኘው የአዘርባይጃን ከተማ ጋንጃ ከተከሰከሰ ከአንድ ቀን በኋላ ነው። ጀግኖች የትጥቅ ጓዶቻችን ሰማዕትነትን ተቀብለዋል ሲሉ የመከላከያ ሚኒስትሩ ያሳር ጉለር በማህበራዊ ድረገጽ ላይ በሰጡት መግለጫ ያሳወቁ ሲሆን ሟቾቹ ዩኒፎርም ለብሰው ከሚያሳዩት ፎቶግራፎች ጎን ለጎን መልእክታቸውን አጋርተዋል። ሚኒስትሩ እንዳስታወቀው የቱርክ አደጋ ምርመራ ከጆርጂያ ባለስልጣናት ጋር በመተባበር ረቡዕ ዕለት በጆርጂያ ካኪቲ አውራጃ ውስጥ በሲግናጊ ማዘጋጃ ቤት በአደጋው ቦታ ላይ ያለውን ፍርስራሽ መመርመር ጀምረዋል። እንደ አውሮፓውያን አቆጣጠር ከ2020 ወዲህ በቱርክ ከፍተኛ ሀገራዊ ወታደራዊ ክስተት ሲያጋጥም የአሁኑ የመጀመሪያው ሲሆን አደጋው የተከሰተው ከጆርጂያ አዘርባይጃን ድንበር 5 ኪሎ ሜትር ርቀት ላይ ነው። የጆርጂያ የአየር ትራፊክ ቁጥጥር አገልግሎት አውሮፕላኑ ወደ ሀገሪቱ አየር ክልል ከገባ ብዙም ሳይቆይ ከራዳር ጠፍቷል ብሏል። ከአደጋው በፊት ምንም አይነት የአስጨናቂ ምልክት አላየንም ሲልም አክሏል። በአዘርባይጃን ሚዲያ የታተመ ድራማዊ ቀረጻ አውሮፕላኑ ከተከሰከሰ በኋላ ጥቁር ጭስ ወደ ሰማይ ሲወጣና የአውሮፕላኑ ፍርስራሹን በመሬት ላይ የሚያሳይ ምስል ተጋርቷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።